መድይ ማለት ከወንድ ልጅ ብልት የሚወጣ የሆነ ፈሳሽ ነው። ከብልት የሚወጣ የሆነ ፈሳሽ ነው። እሱም ሻህዋ በውስጡ እየገፋ ሲሄድ ስሜት ማለት ነው ሻህዋ እና ሰውየውን በኃይል ሳያስቸግረው እንዲሁም ስሜቱን ሳያረካው የሚወጣው አይነት ፈሳሽ ነው ይላሉ። መዝይ ወጣናም ሰውየው ፍቱር ወይም ደግሞ የሰውነት መጀመሪያ ከነበረበት በሻህዋ መቀዝቀዝና መብረድም አያገኝም። ምናልባትም መውጣቱንም ልብ ላይል ይችላል ይላሉ። መዝይ ማለት እንዲህ ያለው ነው። መንይ የሚባለው ደግሞ ከዚህ በተቃራኒው አወጣጡ ያው ከዛው ከብልት ቢሆንም ነገር ግን አንደኛ ያለ ኃይል ሳይሆን በኃይል ነው የሚወጣው። ሁለተኛ ሙሉ ለሙሉ እርካታን ሰውየው ያገኛል። ሶስተኛ ከወጣ በኋላ ይረጋጋል ይላሉ። አራተኛ መውጣቱን በደንብ ያውቃል። ይሄ ነው መዝይ የሚባለው። በወንዶች ላይ እንደሚከሰተው በሴቶችም ላይ ይከሰታል ይላሉ። እንግዲህ ይሄ በሕክምናው የራሱ ጥቅም አለው። አላህ ስብሓነሁ ወተዓላ የሰው ልጆችን የዚህ አይነቱ ፈሳሽ እንዲፈሳቸው ማድረጉ ጥቅሞች እንዳሉት ከድሮዎቹ በእስልምና ጥናት ዙሪያ ሕክምና የጻፉ ከሆኑ ዑለማዎች የተነገሩም አሉ። በቅርብ ጊዜ ደግሞ ሁሉንም ያጋራው የሆነው ሳይንስ ተብሎ የሚባለው ይናገራል ማለት ነው። አሁን ለማንኛውም እኛ እዚህ ቦታ ላይ ስለ መዝይ መናገሩ የተፈለገው ምንድነው? ኪታቡ ጧሃራ ላይ ነውና ጧሃራን ያበላሻል ነጃሳ ከመሆኑ ከዛ አንፃር ነው ስለሱ ማውራት የተፈለገው። እሱን ማጥራት ጧሃራ ነውና ዒባዳ ጤናማነቱ በሱ ላይ ይንጠለጠላል። አንዳንዴም እሱ ካልተወገደ ነጃሳ ነው። ነጃሳ ማስወገድ የሶላቱ አንዱ መስፈርት ነውና ውዱእን ከሚያጠፉ ነገሮች ውስጥም እንደዚሁ ይጠቀሳል። ውዱእን የሚያጠፉ ነገሮች አካል ያላቸው አካል የሌላቸው በማለት ይከፈላሉ። አካል ያላቸው ሽንት ከሰው የሚወጣ አይነ ምድር፣ እንደገና መንይ ውዱእ ያጠፋል። ነጃሳ ነው አላልኩም። መንይ ውዱእ ያጠፋል። መዝይ ነጃሳም ነው ውዱእ ያጠፋል። መዝይ እና መንይ ይለያያል። ባጭሩ ቅድም እንደጠቀስኩት መንይ ማለት ሲወጣ ሰውየው በኃይል የሚወጣው ነው። እዚህ ላይ ሁሉ ጊዜ ግልጽ እንዲሆንላችሁ የሀጂ መሐመድ ወሊን ንግግር ነግራችሁ ነበር። እሱም ምን ብለዋል? መንይና ብር ሲወጣ ያንቀጠቅጣል ብለዋል። እሳቸው ሀጂ መሐመድ ወሊ እንዲህ እያሉ ይቀልዱ ነበር። አልሙሂም መንይ የሚባለው በዚህ ሰውየው ያውቀዋል። ሰውነቱን አንዘፍዝፎ ነው የሚወጣው።
ለዛ አለው እርካታ አለው ከወጣ በኋላ ሰውየው መረጋጋት ይኖረዋል መውጣቱን በደንብ ያውቃል ይሄ ነው መልጅ የሚባለው ከሱ ነው ልጅ የሚፈጠረው መልጅ የሚባለው ይሄ ነው መልጅ የሚባለው ግን የሚወጣ የሆነ ፈሳሽ ቢሆንም ምናልባትም መውጣቱንም ልብ ላይ ነው የሚችለው ከሱ በኋላ እሱ ወጣና እርካታው ሊረካ የማይችለው በኃይል የማይገፋተረው ከሆነ ይሄ መዝይ ነው መዝይ የሚባለው በመልኩ ነጭ ሆነ ነው መንይ የሚባለው ቅድም ደግሞ ሰው ይፈጠርበታል እንዲህ ብለን ያወራንለት እሱ ደግሞ ወደ ዳልቻነት ይሄደ ነው ይላሉ መንይ ከሆነ ሰው የሚፈጠርበት طهارة ነው የሰው ልጅ ከነጃሳ ነገር አይፈጠርም መዝይ ከሆነ ደግሞ ነጃሳ ነው መንዩ ወፍራም ነው መዝዩ ቀጭን ነው ምን ቀረን ምንም የቀረ ነገር የለም ግልጽ ነው ማለት ነው ብዙ ጊዜ ይሄ መዝይ የሚባለው ነገር እንዲከሰት ሰውየው የተወሰነ ሻህዋ ሊኖረው ይገባል ይላሉ ስሜት ሊኖረው ይገባል ነገራችን ላይ ሰውየው በሐራም መልኩ ስሜቱን አይፈጽም ወይም ማነሳሳ እንጂ ስሜት መኖሩ በሸሪዓ ይወደድለታል ከሆነ እንጂ አይጠላም ለምን አንቢያዎቹ ተለቅ ያለ ከሰው ልጆች ተለቅ ያለ ስሜት ነው ያላቸው ነገር ግን የሚያስወቅሰው መቼ ነው አንደኛ ስሜቱን በሐራም ነገር ሲቀሰቅስ ኸልስ ሁለተኛ በሐራም ነገር ሲያርክ በሐራም ነገር ሲቀሰቅስ ሐራም እይታ ሐራም ብዙ ነገሮች አሉ የሚታወቁ ናቸው ይሄ ነው የሚያስቀጣው ሰውየው እንጂ ስሜት አለ አንተ ከሌሎች የበለጠ ስሜት አለ ተብሎ ካላፊት አይቀጣም እንደውም ስናየው ጠንካራ ስሜት ያላቸው የአላህ ወዳጆች ናቸው ነብዩላህ ሱለይማን አለይሂ ሰላም በአንድ ቀን 100 ሴቶችን ለጂሃድ የሚወልዱት ልጆች ያስፈልጉኛል ብለው ለጂሃድ አሰማራቸዋለሁ ብለው በሶሂህ ሐዲስ እንደመጣው 100 ሴቶችን በአንድ ቀን ተገናኙ ይላል ከዛም ኢንሻአላህ ብሎ ሲላቸው መላእክታው እሳቸው ኢንሻአላህ አላሉም ዘንግተው ከዘጠና እንግዲህ ከ199 ሳይወልዱ ቀርተው አንዷ ወለደች አንዷ የወለደችው ንስፉ ረጁሊ ግማሽ ሰው ሆነ ይላል ግማሽ ሰው ሆነ ያው የረባ አይደለም ሰውም የሚባል አይደለም ግማሽ ነው የወለደችው አንዷ ራሱ አልሙሂም 100 ሴት ከባድ ነው ዛሬ ክስ የሚመጣው እኮ አንዳንዱ አስቸጋሪ ነው ነብያችን አለይሂ ሰላቱ ወሰለም ሰናይ ሐዲስ ላይ አስሩን ሴቶች በእያንዳንዱ ከተገናኟቸው በኋላ እያንዳንዳቸውን ታጥበው አስሮቹን አዳረሱ ይላል በአንድ ሐዲስ ላይ ሌላኛው ሐዲስ ላይ ደግሞ አስሩንም በአንድ ትጥበት አዳረሷቸው ይላል ይሄ ጥንካሬያቸውን ያሳያል ከዚህ ከዱንያ ላይ የተወደደልኝ ለኔ ሽቶና ሴቶች ናቸው ይላሉ ሴቶች ማለት ምን እንደሆነ ማዕሩፍ ትርጉሙ ይሄ ስለሆነ ሰውየው ዛሻህዋ መሆኑ የሻህዋ ባለቤት ጎበዝ ሰው መሆኑ በዚህ ላይ ምንም ችግር የለውም ነው የምንለው በሸሪዓው በኩል በል እንደውም ይደነቃል እንጂ ከተቻለ አይወገዝም ነገር ግን መቼ ነው ችግሩ ቀደም እንዳወራ ነው ሻህዋውን በሐራም ነገር ሲቀሰቅስና ሻህዋውን በሐራም ነገር ሲያርካን የዚህ ሲሐራ ይሄ ነው እንግዲህ ተፍሲሉ አልሙሂም ይሄ መዝይ የሚለው ማን ላይ ይበዛል ሲባል በሽምግልና ላይ ካሉ ሰዎች ይልቅ አብዛኛው ጊዜ ወጣቶች ላይ ይበዛል እሱም ትዳር ሲዳራርሱ አካባቢ ወይም በትዳር መጀመሪያው ክፍለ ጊዜያቸው ላይ
ይበዛል ይላል። ለዚህ እንደ ማስረጃ የዓሊይ ታሪክ አለ። ኩንቱ ረጁለን መዛ ይመጣልናል አሁን የምንቀረው እሱ ነው። وعن علي بن أبي طالب رضي الله عنه قال كعلي بن أبي طالب الله من كام سرات الله جمعنا قالوا كنت رجلا مذاء كنت نبركن رجلا سو نبركن مذاء مذي يمي بزعبس سو نبركن يالو مذي يقلص هنا አይደለም አሁን መذي يقلص هنا ይሄ መذي የሚባለው የሚበዛበት ሰው ነበርኩኝ فاستحييت وافركني انا سال رسول الله يا الله ملكتኛ ለመጠየቅ እሱም ሌላ ነገር ኖሮ ሳይሆን የሚያሳፍር ሆኖ ሳይሆን لمكان ابنته مني የሳቸው ልጅ እኔ ዘንድ ላላት ቦታ ብዬ ፈራፋቸው እንዴት ላማክር የዚህ አይነቱን ነገር እሱም እዚህ በዛብኝ ግን ላናገራቸው ብዬ ደግሞ የፈራሁት ምንድነው ፋጢማ ባለቤቴ ስለሆነች ማን ፊት መሄድ ሆነ አማች ፊት አማች ደግሞ ምንድነው የሚሉት በኦሮምኛ ሶዳን ሶዳ ይላሉ አይደል ይሄ አማች ይፈራል ለዛ ነው በአማርኛው ምን ይባላል አማችና እሳት በሩቁ ሞቅ ነው እንጂ ከአጠገብ አይደረስም ይባላል አማች ያስፈራልና ነው ዞሮ ግን በሸሪዓው ስናየው ደግሞ ይሄን ያክል የሚያስፈራ አይደለም ለምን ነብያችን አለይሂ ሰላቱ ወሰለም አሊና ፋጢማ በተኙበት ከአልጋቸው ላይ መተው ቁጭ ብለው በሁለቱ መሐከል እግራቸው እንደዚህ አስገብተው ተቀምጠዋል ይሄ አሁን ለአንድ አማች ለሆነ ሰው ይከብዳል እንደኛ እንደ ባህላችን ስናየው እንደኛ አስተሳሰብ ስናየው ለአንድ ልጃችንን ለሰጠነው ሰው መተን አልጋው ላይ ቁጭ ብለን ከዛ በኋላ ልጃችን በዚህ በኩል አለች እሱ በዚህ በኩል አለ እንደዚህ ብለን ተቀምጠን እናወራለን ማለት ዘበት ነው ለኛ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን አድርገዋል ይሄ ማለት በጣም ከአማች ካደረጉት ሰው ጋር ያላቸው ቁርኝነት ያሳያል በል ዑስማን ረዲየላሁ ዐንሁ ልጅ ሲሞትበት የሰጡት ልጅ ሞተበት ሲሞትበት ሌላ ልጃቸው እንዳሩት ከዛ በኋላ እሷም ከጊዜ በኋላ ሞተች ሶስተኛ ቢኖርኝ ጨምርለታለሁ አለቀላቸው ያዙት ልጅ አለቀ አልሙሂም ከአማቻቸው ጋር እንደዚህ ቅርርብ ነበራቸው ጨዋታ ጥሩ ግንኙነት ማለት ምን አለ ይሄ فاستحييت አፈርኩኝ على علي بن ابي طالب የልጃቸው ባለቤት ስለሆነ ነው ያለ ነው انا سال رسول الله ነብዩን ከመጠየቅ لمكان ابنته مني ይሄው እንግዲህ ዑذሩን ሲያቀርብ ያፈረበት የሚታፈር ነገር የለም በሸሪዓ በመሰረቱ ان الله لا يستحي ان يضرب مثلا ما بعوضة فما فوقها والله لا يستحي من الحق بل الى القران አንቀጽ ላይ እንደመጣው ማለት ነው الله كحق አያፍርም ይላል الله ትንሿን ምሳሌ ከመስጠት አያፍርም ይላል የመሳሰለው አለ ይሄም ያሳፍር ሆኖ ሳይሆን ነገር ግን ያው እሳቸው ልጃቸው ከኔ ጋር ስላለች እንደ ያለውን ጥያቄ እንዴት ልጠይቅ በሚል ነው ያፈሩበት ችግር የለውም ያው በሰው መጠየቅ ከተቻለ ዋናው ነገር መድኃኒቱ መገኘቱ ነው فأمرت المقداد بن الأسود مقدادን አዘዝኩት الأسود ልጅ ነው مقداد የሚባለው ابن الأسود فسأله نبينا عليه الصلاة والسلام ጠየቃቸው فقال نبي يغسل ذكره يا سو እንደዚህ የተባለው ሰው ብልቱን ያጥባል ويتوضأ وضوء ያደርጋል ብለው ነብያችን عليه الصلاة والسلام መለሱ وللبخاري لبخاري በሆነ رواية اغسل ذكرك وتوضأ ብልትህን እጠብ ውዱእም አድርግ መذይ ያለብህ ሰው ማለታቸው ነው ولمسلم توضأ وضوء أدرك منضح የሚለው አንዳንዴ نضح بمعنى الرش مثلا بمعنى الغسل مثلا وقد يراد به الغسل وهو المراد هنا እዚህ የተፈለገው غسل ነው በአንዳንድ ሪዋያዎች እንደተጠቀሰው وانضح فرجك ማለት اغسل ذكرك ማለት ነው
ፈርጅህን ወይም ብልትህን እጠብ ማለት ነብያችን አለይሂ ሰላቱ ወሰላም አዘዙ። ስለዚህ አሁን ከዚህ የምንረዳው ምንድነው? መድይ እንደዚህ ዝም ብሎ የሚፈስ የሆነ ነገር ካለበት ሰውየው ይኸውላችሁ እንግዲህ ይሄ አልይ ላይ ይከሰት ነበረ። ነዛእ ነበሩ፣ መዝይ ይበዛባቸው ነበር። ስለዚህ ሰውየው ምን የለም ማለት ነው። እንደዚህ ቢሆን ከዲኑ ጉለት ነው አይባልም። አሊ ረዲየላሁ ዐንሁ እንደሳቸው ማንጀና ከአቡ በከር በኋላ ከዑመር በኋላ ከዑስማን በኋላ እንደ አሊ ትልቅ ሰው የለም ከሷሃቦቹ። ስለዚህም ይሄ እንግዲህ ምንም ችግር የለውም። አንድ ሰው እንደዚህ አላህ እንደው ቢፈትነው ፈተና ይሆናል አንዳንዴ ችግር የለውም ማለት ነው። በዚህ አይነት ያስታግሰዋል በሽታውን። አልሙሂም ለችግሩ መፍትሄ እየሰጠ ይሄዳል ማለት ነው። እንደ በሽታም ሳይሆን ይሄ ለችግሩ መፍትሄ ይሰጣል በዚህ አይነት። በዚህ የተነሳ እንግዲህ ምን ማድረግ ነው የሚገባው ማለትም ከዚህ እንረዳለን። አንደኛ አንድ መድይ የሚበዛበት ሰው መድይ ነጃሳ መሆኑን አውቆ የነካውን ቦታ ማጠብ ይገባዋል። ነገር ግን ዑለማዎቹ አብዛኛው ዑለማዎች በዚህ ዙሪያ የሚጽፉት እንደሚናገሩት ትንሽ ጠብታ ነገር ከሆነች አፉ ትባላለች። ያ ምንድነው? ወጣቶቹ ላይ ወይም ደግሞ አብዛኛው የዚህ አይነት የሚፈተን ሰው ላይ ይሄን ነገር እየተከታተልክ በእያንዳንዱ አፍታ ይሄን ነገር አድርግ ቢባል በጣም መሸቃ ይኖረዋል እና ያ አፉ ይባላል። ከዛ ውጪ ባለው ሁኔታ ግን መዚህ በጥቅሉ ነጃሳ ነው፣ መታጠብ አለበት። ከምን ላይ? ከሶስቱ ሶላት ልንቆም ስንል ነጃሳን ከምናስወግድባቸው ቦታዎች ላይ ማለት ነው። አንደኛ ከሰውነት ላይ፣ ሁለተኛ ከልብስ ላይ፣ ሶስተኛ ከምንሰግድበት ቦታ ላይ አንድ ሰው መዚህን ማጠብ መቻል አለበት። ማጠቡ ግዴታ ነው ማለትም ከዚህ እንረዳለን። እሺ ሁለተኛ ውዱእን ያፈርሳል። ይሄ ምንም ጥርጥር የለውም። ውዱእን ያፈርሳል። ውዱእን ያፈርሳል ስንል ትንሽም ቢወጣ ውዱእ ይፈርሳል። ውዱእ ማድረግ ላይ ምንም አይነት ጭቅጭቅ የለም። ውዱእ ያደርጋል። ትንሿም ብትሆን አፉ ትደረጋለች ያለው ነጃሳነቷን ነው እንጂ ውዱእ መፍረሷ ላይ አይደለም። በጣም ትንሽ ከሆነች ቀደም ያለው ማለት ነው። ለምሳሌ እንደ ብዙ ፈትዋዎች ላይ ወለማ ፈትዋ ላይ እንደሚጠየቀው አንዳንድ ሰዎች ይፈተናሉ በዚህ አይነት በጣም ትንሽ በሆነ መልኩ ልብሳቸው ላይ እንደ ጠብታ ሆኖ ይገኛል። ሁሌ ይህንን ነገር እየተከታተሉ እያጠቡ ነው ውዱእ ማድረግ ያለባቸው ወይ ከተባለ ላ ይሄ ትንሽየው አፉ ይደረግላቸዋልና ውዱእን ብቻ ያድርጉ ይባላል። ዞሮ ዞሮ ግን ተለቅ ብሎ ከፈሰሰ ምን ማድረግ ግድ ይላል? ሙሉ ለሙሉ ማጠብና ከዛ ብልቱን ማጠብ ሰውየው እስቲንጃ ማድረግ ግድ ይለዋል። ብልቱን ማጠብ ሲባል በአንዳንድ ሪዋያዎች اغسل ذكر وانثييك ይላል። ከብልቱ ጋር ያሉት ፍሬዎቹንም ማጠብ አለበት የሚል ሪዋያ አለ። ከዚህ በማንሳት ሰውየው ብልቱን ብቻ ሳይሆን ማጠብ ያለበት በእርግጥ ብልቱን ብቻ ነው ግድ የሚለው የሚል ዑለሞች አቋል አለ። ሁለቱን የስሜት መፍለቂያ የሆኑትን ፍሬዎቹን ጭምር ማጠብ እንደሚኖርበት ነው ሐዲስ ላይ በሌላ ሪዋያ የመጣውና ሙሉ ይሄ ነው ትክክለኛው ይሄ ነው የምንለው። ብልቱን ብቻ ሳይሆን ሁለቱን ፍሬዎችንም ጨምሮ ነው ማጠብ ያለበት። ይሄም ምንድነው? ኢብኑ ቀይም ረሂመሁላህ እንደሚናገሩት እነዚህ ፍሬዎች የመንይ መብሰያ ናቸው ይላሉ። ልክ እንደ መንዩ ልክ እንደ ተለያየ ነገር እንደሚበስለው በስሎ የሚወጣው ከነዚህ ፍሬዎች አካባቢ ነው ይላሉ። አልሙሂም ያ ስለሆነ እነዚህ የሻህዋ ቦታዎች ናቸውና በውሃ ማቀዝቀዝ እንደ ሸሪዓው የተወደደ ስለሆነ ነው ነብያችን አለይሂ ሰላቱ ወሰላም ብልቱን ያጥባል እንዲሁም ደግሞ ሁለቱን ፍሬዎች ያጥባል በሚል የተናገሩት። ሰውየው ብልቱን በዚህ አይነት በውሃ በሚያጥብ ጊዜ አንደኛ የመቀዝቀዝን ሁኔታ
ወደ ሰውነቱ ያመጣል በዚህ የተነሳ ሻህዋውም እንደዚሁ ይቀዘቅዘለታል ነው ከዑለማዎች ውስጥ ዘከሩን ብቻ ነው የሚያጥበው እንጂ እና ነጃሳ የነካበት ቦታ ካለ ያ ነው እንጂ የሚያጥበው እነዚህ ነው ዘይኖቹን የማጠብ ግዴታ የለበትም የሚል አለ ነገር ግን ሐዲስ ላይ በሌላ ሪዋያ የመጣው ስላለ ከትክክለኛ ሪዋያ ደግሞ ጭማሪ ከመጣ ሁሉም መካተት ስላለበት ያ ነው ተገቢው ትክክለኛው ያ ነው ብለን ነው የምንለው እሱም ሁለቱን ፍሬዎች ጨምሮ ማጠብ ያ ሌላው እዚህ ጋር የሚጠቀሰው ምንድነው የዚህን ችግር ያለባቸው ሰዎች ምንም ሳይፈሳቸው እንኳን ሶላት ላይ ከቆሙ በኋላ ሸይጣን እየመጣ የሆነ ነገር እንደፈሰሰ አድርጎ ያሳያቸዋል የዚህ አይነቶቹ ችላ ብለው በጣም ሐቂቃ ሆኖ ነገሩ ስሜቱ ትክክለኛ ስሜት እንደፈሰሰ ትክክለኛ ስሜት እስከሚያገኙ ድረስ ከሶላት መውጣት የለባቸውም ዝም ብለው ሁሌ የሚፈሰው ሰው ከሆነ እንደ ሽንት የማይቋረጥለት ሰው ተደርጎ ሁክም ይሰጠዋል ልክ የሶላት ወቅት በገባ ጊዜ አዛን ሲል ውዱእ ያደርግና ሶላት መስገድ ይችላል ማለት ነው ሁሌ የሚፈሰው ከሆነ ነገር ግን ሰዓት እየጠበቀ ከሆነ በዛች አፍታ በሰጠው ጊዜ ያስቲንጃ አድርጎ አስተካክሎ ወደ ሶላቱ ይገባል ይሄ መዚህ ነጃሳነቱን በተመለከተ ይሄ ምንም ግልጽ የሆነ ነገር ነው ልብሱን የነካው ሰው ማጠብ አለበት ብለናል ኺላፉ ያለው የት ነው መንይ ላይ ነው መንይ ነጃሳ ነው ጣሃራ ነው የሚል ኺላፍ አለ በዑለሞች መካከል ራጅሑ والله اعلم ጣሂር ነው ጣሃራ ነው የሚለው ያም በብዙ ማስረጃዎች የሚደገፍ ነው ጣሃራ ነው የሚለው መንይ ገብቷችኋል አይደል መዚህም እንደሆነ መንይም እንደሆነ ይሄን መፋረቅማ ግድ ነው የሚለው ይሄ ከተደበላለቀ ብዙ ነገር ይበላሽ ይሄ መንይ ተብሎ የሚባለው የሰው ልጅ የሚፈጠርበት ነው ወፍራሙና ዳልቻ የሆነው ወይም ሲወጣ በኃይል የሚወጣው በተመለከተ ነው ይሄ ኺላፍ አለው ነገር ግን ደግሞ ትክክለኛው ምን መሆኑ ነው ያልነው ጣሃራ መሆኑን ከምን አገኛችሁ ከተባለ አንደኛ የሰው ልጅ ተፈጥሮ ከዛ መሆኑ ሁለተኛ ነገር ወለቀድ ከረምና በኒ አደም ስላለ ማለት ከተክሪሙ አንዱ ከጣሃራ መፈጠሩ ነው አንደኛ ይሄ ሁለተኛ ደግሞ ነብያችን አለይሂ ሰላቱ ወሰለም መንይ ልብሳቸው ላይ ፈሶ አንዳንዴ ሳይታጠብ ይደርቅና ከደረቀ በኋላ እንደዚሁ ፈግፍገውት የሚሰግዱበት ሁኔታ ተገኝቷል በአንዳንድ ሐዲሶች ስለዚህ እንደው ምናልባት ነጃሳ ሆኖ በነበረ እንደዚህ ፈግፍጎ ብቻ አራግፎ መስገዱ ጭራሽ አይመችም ይሄ መልስ ይሆናል ማለት ነው መዚህ ላይስ ውዱእን ያፈርሳል ወይ ምንም የለውም ሸክ የለውም ነጃሳ ነው ሸክ የለውም ማለት ነው እሺ ማንኛውም خارج من السبيلين ከሆነ ከሁለቱ መንገዶች በአንዱ የሚወጣ ነገር በአጠቃላይ ውዱእን ያፈርሳልና መንይም ይሁን መዚህ ውዱእን ያፈርሳል ውዱእ በማፍረሱ ጉዳይ ላይ ከሆነ ማለት ነው ነጃሳ ሌላ ጉዳይ ውዱእ ማፍረስ ሌላ ጉዳይ ነው ከዚህ በፊት ተምረናል አይደል ውዱእ ማፍረስ ሌላ ጉዳይ ነው ነጃሳ ደግሞ ሌላ ጉዳይ ነው ሌላው ከዚህ ሐዲስ የምንረዳው አንድ ሰው ለሱ ግልጽ ያልሆነለት ነገር ምናልባት በአንዳንድ ምክንያቶች ሰበብ እሱ ቢጠይቅ ጥሩ አልመስል ብሎ ካለው በሰው ማስጠየቅ መልካም መሆኑን ከዚህ ሐዲስ እንረዳለን አሊ ረዲየላሁ ዐንሁ እሳቸው መጠየቃቸው አልታያቸው በዚህ የተነሳ ለሚቅዳል ነግረውት እንዲጠይቅላቸው አድርገዋልና በዚህ አይነት ሰውየው ለሱ የሆነውን ነገር በሰው ማስጠየቅ ይበቃል ማለትን ከዚህ እንረዳለን ማለት ነው
خير ሌላው ይሄ መዚህ የሚባል ነገር ልክ እንደ ጀናባ በአጠቃላይ ሁሉ ሰውነትን እንደማያስታጥብ ኢጅማ አለ። ይሄ ፍጹም ሙሉ ሰውነትን አያስታጥብም። የሚያስታጥበው ምንድነው? የሰውየውን ብልትና እንዲሁም የነካው ቦታ ካለ የነካው ቦታ ያጥባል፣ ነጃሳነቱ እንዲሁም የብልቱን ፍሬዎች ያጥባል። ይሄ ነው በቃ። መዚህ ላይ ሌላው ለየት የሚያደርገው ነገር እንደ ሽንት በተለያየ ነገር ላደራልቀው የሚባል ነገር የለም። በውሃ መታጠቡ ይሄ ግድ በውሃ መታጠቡ ግድ ነው። እንደ ሽንት አደራርቃለሁ ምናምን ብሎ በሶፍት በምን ቢያደርግ አይቻልም። መዚህ ላይ በውሃ ነው ማጠብ ያለበት፣ መታጠብ አለበት። ነጃሳም ነው ለየት ያለም ከነጃሳም ለየት ያለ የሚያደርገው ነገር አለ። በዛ ነው أن عباد بن تميم عن عبد الله بن زيد بن عاصم المازني قال شكي إلى النبي صلى الله عليه وسلم وإلى النبي صلى الله عليه وسلم تنكرته الرجل عند سو يخيل إليه ودسو يمخيل بت يممسسل بت أنه يجد الشيء في الصلاة صلاة هنا يونا نقر عندما يجيني بيتي يممسسل بسو ስለዚህ አይነት ሰው ተጠየቁ ነብያችን አለይሂ ሰላቱ ወሰለም فقال قالوا لا ينصرف እንዳይወጣ حتى يسمع صوتا ድምጽ እስከሚሰማው يجد ريحا ወይም ሽታ እስከሚያገኝ ያሉ አላህ ተኛ አለይሂ ሰላቱ ወሰለም ለሆነ ነገር ሶላት ውስጥ خجل ይልበታል። አሁን ቀርቀራ ይላታል ሚል ነገር ማለት ነው። ቀርቀራ ሚለው ሆድ ላይ እየተመላለሰ كأنه لو خرج منه ريح كسو يهنا نفاس نجري وطأ يمسلوه دي عطفهم دي وضوئين بلو يترى نايزه هنا تنجر سيكسة تبت عند سو عند تنادرقون ده السبب عند وضوء عند تفادرقو عند السبب يا الله دين قرنا من ما يتم يكبدو نقر يلم الزهم من تبع له عند عوضك صلاة لا ينصرف إذا كان في الصلاة ينقري صلاة شكونا كصلاة موضعت يلبت موضوع إلا الدس بقى وضوء فرس ولا عيبل حتى يسمع صوتا دمسس كم يسمع كالسيوط أي هنا دمسس كم يسمع أو يجد ريحا ويشتانس كم يجني درس أرقط إنيانو بقى هون ውስጡ የወጣ የሆነ ሽታ አለ ማለትን ተገነዘበ። እዚህ ጊዜ ወጣ ያደርጋል እንጂ ዝም ብሎ በወስዋስ አለ አይደለም። ዝም ብሎ ወስውሶትና ተጠራጥሮ መውጣት እንዳይሆን ብለው ነብያችን አለይሂ ሰላቱ ወሰለም ከልክለዋል። ከዚህ ምን እንረዳው? አልያቂን ولا يزول بالشك ይላል። እርግጠኝነት በተጠራጣሪ በሆነ ሐሳብ ውድቅ አይደረግም። እርግጠኝነት በተጠራጣሪ ሐሳብ ውድቅ አይደረግም። ሰውየው ውዱእ ማድረጉን እርግጠኛ ከሆነ እርግጠኛ ከዛ በኋላ ግን ውዱእ የሚያፈርስ ነገር መጣበት አልመጣበት ትዝ እያለው አይደለም። መቶ ቢጠይቀው ምንድነው መልሱ? ውዱእ አለህ ነው ማለት። ለምን ሰውየው ሙሉ ለሙሉ ውዱእ ማድረጉን ቀደም ትዝ ይለዋል። የተጠራጠረው ምን ላይ ነው? ውዱእ ይፈርሳል አልፈረሰም ላይ ነው። ውዱእ ማፍረሱን እርግጠኛ ነው ሽንት ቤት እንደገባ። ውዱእ ማድረጉ ላይ ግን ሸክ አለው አንድ ሰው ምን እንላለን? ውዱእ አድርግ። ለምን እርግጠኝነትህ ምን ይላል? እዛ ውዱእ ማፍረስህ ላይ ነውና ይባላል። አልሙሂም ወደ ነብዩ ሰለላሁ ዐለይሂ ወሰለም ይሄ የተነገራቸው ነገር ምንድነው? ሶላት ላይ የሆነ ነገር ሰውየው እንዳገኘ ነገር ውስጡ እንደተሰማው ነገር ይሆናል። ይخيልበታል፣ ይመሰልበታል ወይም ደግሞ እንበል ይመሰልበታል የሆነ ነገር እንደወጣ ነገር لا ينصرف الوال حتى يسمع صوتنا ويجد ريحا لسينه بعد حديث وصلي الله مكتني عليه الصلاة والسلام يأتي الشيطان وأحدكم عندكم الشيطان يبطأنا فينفخ في دبره مكة مجأولي في لبة على ينفخ
فيخيل إليه أنه أحدث ሰውየው ውዱእ የጠፋው ይመስለውና ውዱእ ጠፍቷል ብሎ ይخيልበታል በሐሳቡ የዚህ አይነት ይመጣበታል ነብያችን አለይሂ ሰላቱ ወሰለም ምናሉ فإذا وجد ذلك عند ሰው እንደ ያለው ነገር ሲሰማው فليقل كذبت واشتهى بلو شيطان ባይሆን ዑለማዎቹ ምናሉ በመላሱ እንዳይል በመላሱማ كذبت ካለ ከሰላት ይወጣል በምኑ ነው የሚለው በቀልቡ ዋሽተሃል ይበለው ሸይጣንን ዋሽተሃል ብሎ ወደ ሶላቱ መመለስ ነው ያለበት ይሄ እንግዲህ ወስወሳ ብሶ እንደ ሱፊያ በጣም ይበዛል ከመብዛቱ የተነሳ ሽንት ቤት ይገባል ከነሱ ውስጥ አንዱ ከዛ በኋላ ፌስታል ይዛል ማደራረቁ ነው ወስ ቤት እንግዲህ ፌስታል ይዞ ሳቆይቶ ማለት ነው አዳራርቅ ያለው ብሎ በጣም ብዙ ሰዓት ከፈጀ በኋላ እንደገና አያምነው በዛ ላይ ፌስታል ተማተማ ነጃሳ እንደነከኝ ብሎ በጣም ከመخيሉ ማለት ነው ምናጉላ ያለው ሸይጣን የሳለበት ተሳቢር አለ ብዙ ስዕሎች ያሳየው ነው ሸይጣን እና እንደ ያለው ነገር ጭራሽ የለም ይሄ የሰው ልጅ ሽንት ቱቦ የሚባለው ዑለማዎቹ እንደ ተናገሩት ሽንት በመቋጠሪያ ውስጥ ያለው ሽንት ልክ እንደ የወተት ላም ግት ውስጥ እንዳለ ወተት ነው ሳናልባው ያወጣ ሽንቱም እንደዚሁ ሰውየው መሽናት ሲፈልግ ነው የሚወርደው ይሄንን አንድ ሰው ልብ ማለት አለበት ከዛ በኋላ አዳረቆ በትክክል አጥቦ እንትን ካለ በኋላ ይመጣል የሚል ነገር ፍጹም ማሰብ የለበትም አይመጣም ባጭሩ አይመጣም ብሎ ነው አንድ ሰው ማለት ያለበት ለዚህ ነው ይሄንን በመጠራጠር አንዳንዶቹ ከፍ ያለ ቦታ ይወጡና ይወርዳሉ እንትን እንዲለላቸው ማለት ነው ከውስጥ ያለው ነገር ይጨርስልኝ ብለው ማለት ነው እንደገናም ያንን ብልታቸውን እንደዚህ የማራገፍ አይነት ነገር ያደርጋሉ ይሄ ሁሉ የለም በሸሪዓ በል እንደውም ነብያችን አለይሂ ሰላቱ ወሰለም ተናግረውታል የተባለ አንድ ሐዲስ አለ እሱ ሐዲሱ ضعيف ነውና በዛ መስራት ቢድዓ ነው ራሱ ሼኹል እስላም ያስቀመጡት እንደዚህ ብልትን በነትር በማድረግ ዙሪያ የመጣ ሐዲስ ነበር ያ ضعيف ነው በዚህ መስራት አይቻልም አካልን ይጎዳልና በል እንደውም አንድ ሰው ለባለቤቱ ደካማ መሆን ከሚያመጡ ነገሮች አንዱ ይህ ነው ብለው ሼኹል እስላም ተይሚያ ተናግረዋል አይቻልም ማለት ነው ባጭሩ ይሄ ነገር እዛው ባለበት ማደራረቅ ያለበት ሰውየው ከደራረቀ ደግሞ ዝም ብሎ ሸይጣን ሊጨመርበት አይገባም ከደራረቀ ደርቋል ዝም ብሎ አይመጣም ብሎ ነው አንድ ሰው ልቡን ሊያሳምን የሚገባው ማለት ነው በጣም ተጠራጣሪ መሆን የለበትም ተጠራጣሪነቱ ምንም ከሸሪዓ አይደለም እንደው ሸይጣን ሲጫወትበትና በዒባዳው ላይ ጥርጣሬ ያደርጋል አንተ የሆነ ነገር ፈሷል ይላል አይ አልፈሰሰኝም ይባላል ከذبت ይባላል ምንም የሚወጣኝ ነገር የለም በልቡ ባይሆን خير ይሄ ነው ሸይጣን ጨዋታ ነው ይሄንን መተው አለበት ነው የሚሉት ሐዲስ ላይ መጥቷል ይሄ እንግዲህ በብዙ ሐዲሶች የመጣ ነው አይተናል የተወሰኑ ሐዲሶችንም ይሄ እንግዲህ ምን ያሳየናል አንድ ሰው ከዋጅብ ሶላት ያለ ሰበብ መውጣት የለበትም حرام ከዋጅብ ሶላት ያለ ሰበብ ማቋረጥ حرام ነው ለዛ فلا ينصرف على نبينا عليه الصلاه والسلام እንዳይወጣ ከሶላቱ حتى يجد صوتا አንድ ሰው ምናልባት የመስማት አቅሙ ደካማ ከሆነ ወይ መስማት የማይችል ሰው ከሆነ ስሜት በሌላ ስሜት ነገሩን ማረጋገጥ ይችላል ማለት ነው የመስማት አቅሙ ትክክለኛና ጤናማ ከሆነ ደግሞ በመስማት ወይም በማሽተት በዚህ አይነት ማረጋገጥ ይችላል ከሱ ያለ ነገር ነው أن الأصل بقاء ما كان على ما كان عن أم قيس بنت محصن الأسدية أنها أتت بابن لها صغير لم يأكل الطعام اتشيسيت أم قيس تبالالك لم يحصن لجنك ما ود النبي صلى الله عليه وسلم
አንድ ልጅ ይዛ መጣች ይሄ ትንሽ ልጅ ነው ምግብ አልበላም فاجلسه رسول الله في حجره ነብዩ ጉያቸው ውስጥ አስቀመጡት ጉያቸው ውስጥ እዚህ ታፋቸው ላይ ማለት ነው እንደዚህ አስቀመጡትና ቅፍ አረጉት ጸናት እንደምናቅፈው ቢጤ فبال على ثوبه يا نبي عليه الصلاه والسلام ልብስ ላይ ሸና ይሄ እንግዲህ ነብያችን عليه الصلاه والسلام የሳቸውም ልጅ ይሁን የሌላ ሰዎች ልጆች እንደማይጠየፉ ከዚህ እንረዳው ማለት ነው حتى አንድ ልጅ አቅፎት እንኳን ሽንት እስከሚሸናባቸው ድረስ ያቀርባሉ فبال على ثوبه فدعا بماء بوها النبي صلى الله عليه وسلم አንጡ እስቲ ውሃ ብለው ውሃ አስመጡና فنضحه ረጩት ቦታውን على ثوبه ልብሳቸው ላይ ረጩት ولم يغسله አላጠቡትም ማጠብ ሌላ መርጨት ሌላ ነው መርጨት ከማጠብ ያነሰ ነው ዝም ብሎ መርጨት ማለት የሚፈስ ነገር እንኳን አይደለም ረጨ ሲባል አንድ ሰው የሚፈስ ወደታች የሚፈስ ነገር የለም ዝም ብሎ ዝም ላይ ማርከፍከፍ ነው ወደ ውስጥ የሚፈስ በስቶ ውሃው የሚፈስ ከሆነ ይሄ ሷበ ነገር ነው ይሄውን እኛ ግን ያለንበት ምንድነው ነضح ነው እዛው ረጨት ነው ያደረጉት ረጩት ቦታውን እንጂ አላጠቡት حجر ማለት እዚህ ታፋው ጉያ ይዛን فبال الطفل عليه كعادة الأطفال ይሄ እንግዲህ የትናንሽ ልጆች አዳ ነው ትንሽ ከቆዩ ሽንት ይለቃሉ ይሄ ተለመደ ነው في حديث عائشة من ይላል أم المؤمنين أن رسول الله صلى الله عليه وسلم أتي بصبي النبي صلى الله عليه وسلم بحث عليه تمتو يلال فبال على ثوبه لبساته لي شنباته فدعا بماء بوها أمطوا بلوها استرتوا فأتبعه إياه وهاو النزالين تنالوا أن رسول الله صلى الله عليه وسلم أتي بصبي فسأل لج يزوم ود النبي فبال على ثوبه بلا فدعا بماء فأتبعه إياه الزالين النبي صلى الله عليه وسلم وهاو لقبت ولمسلمين فأتبعه بوله ولم يغسله شنتون وها اسكتلوت አላጠቡትም ይላል ይሄ እንግዲህ ዝም ብሎ ከፍ ከፍ ያሉትን ህፃናት ሳይሆን በጣም ትንሽ የሆኑትና ወተት ብቻ እንጂ ከወተት ውጪ ምግብ አድርገው ምን በለኛ የሆነ ነገር ልናጎርሳቸው እንችላለን ምናልባት ቀላል የሚባሉ እንደ ድንች አይነት ነገር ወይም ነገር ልናጎርሳቸው እንችላለን ከስንታዴ ማለት ግን በሉ አይባልም መደበኛ ምግባቸው ምንድነው ወተት ብቻ ነው እንደዚህ ያሉ ህፃናት ከወተት ውጪ የማይመገቡ ከወተት ውጪ የማይመገቡ ሁለተኛ መስፈርት ወንድ የሆኑ ከወተት ውጪ የማይመገቡ ህፃናት ገና ትንሽ ያሉ ማለት ነው እነዚህኛዎቹ ዝም ብሎ በውሃን ማፍሰስ ብቻ ሊብቃቃ እንደሚችል ነው ይሄ የሚያሳየው ለዚህ ነው ቀላል ከሆነ ነጃሳ ሲጠቀስ ይሄ ነው ቀላሉ ነጃሳ ከነጃሳዎች ቀላል የህፃን ልጅ ወንድ የሆነ ህፃን ልጅ ከወተት ውጪ የማይመገብ እንደዚህ ነው ቀላሉ ነጃሳ እሱም ብሎ በነضح ብቻ ይበቃል አንዳንድ ዑለማዎች ወንዱን ቅያስ አድርገው በሴቱ በወንዱ ላይ ቅያስ አድርገውና ሴቱንም ማስገቡና ሴቶቹም እንደዚህ ናቸው አሉ ይሄ ዝም ብሎ ነው ሌሎቹ ግን ቀደም እንዳሳለፍነው ወንድን ይነጠላሉ ልክ ነብያችን አለይሂ ሰላቱ ወሰለም እንደነጠሉት ቢቴ ሌሎቹ ደግሞ ሁለቱም መታጠብ አለበት ምንም ነضح የሚባል ነገር የለም ብለው ያሉ ዑለማዎችን ጨምራሉ ሁለቱም መታጠብ አለበት የሚል አቋም ያላቸው ዑለሞች አሉ ሁለቱም ማስረጃ የለውም ሴቶችን ከወንዶች ህፃናትን ከወንዶች ህፃናት ጋር መደባለቁም ማስረጃ የለውም ሙሉ ለሙሉ ወንዶቹን ህፃናት እንደ ሴቶቹ ማድረጉም ማስረጃ የለውም ማስረጃ ያለው የትኛው ነው ወንድ ልጅ ከሆነ ከምግብ
ምግብ ሲባል ከወተት ውጪ የማይመገብ ሌላ ምግብ የማይጠቀም ሕፃን ልጅ ከሆነ የዚህ አይነቱ ይለያል ብሎ የሚለው ይሄ ትክክለኛው አቋም ነው። ይሄ ነው የትላልቅ ዑለሞች አቋም ማለት ነው። መታጠብ ለሴቶች ገና ከመጀመሪያ ቀናቸው መታጠብ አለበት። ለወንድ ደግሞ ነጥፍ ነው። ይሄንን ወተት ብቻ የሚጠቀም ከሆነ ዝም ብሎ በማርከፍከፍ ይበቃል የሚለው ይሄ የኢማም ሻፊዒ፣ ኢማም አህመድ፣ የኢስሐቅ፣ የአውዛዒ፣ ኢብኑ ሐዝም፣ ኢብኑ ተይሚያ፣ ኢብኑ ቀይም እና ብዙ ሙሐቂቆች ያሉበት አቋም ይሄ ነው። ከዚህ ሐዲስ የምናገኘው ባጭሩ የወንድ ልጅ ምግብ ፈልጎ ያልበላ ከወተት ውጪ የማይመገብ የሆነ ወንድ ልጅ ሽንት ነጃሳ ነው። ነጃሳውም ቀለል ያለ ነው ማለት እንረዳለን። ሌላው የነቢዩን ዓለይሂ ሰላቱ ወሰላም አኽላቅ የእሳቸውን ተዋዱዓቸው ሰፊ እንደነበረ እንረዳለን። ምንድነው የወንድ ልጆች ሁለቱም ከወተት ውጪ ምንም የማይጠቀሙ አንድ ሴት ልጅና ወንድ ልጅ ቢኖሩ የሴቷን ይታጠብ ያለ ሸሪዓው የወንዱን ልጅ ለምንድን ነው ዝም ብሎ በማርከፍከፍም ቢሆን ይበቃል ቀለል ያለ ነው ለምን አለ ሸሪዓው በሚለው ላይ የዑለሞች ኺላፍ አለ። ምንድነው ሰበቡ በሚለው ላይ ማለት አንዳንዶቹ ውስጥ ልክ እንደ ሳይንሳዊ ነገር መናገር ይዘዋል። እሱም ውስጥ ያለው የጉላሙ ልጅ ሐራራ ይላሉ زائدة على حرارة الجارية እያሉ ይላሉ። የሆነ ሳይንሳዊ ነገር ነው የሚናገሩት እንደ ማስረጃ የሚያደርጉት ማለት ነው። ሌሎቹ ደግሞ ዑለሞች እንደዚህ ውስጣዊ ሳይንሳዊ ነገር ሳይሆን ከላይ ያለ ህብረተሰባዊ ችግር ነው ይላሉ። እሱም ምንድነው ህብረተሰባዊ ችግር? ወንድ ልጅ ብዙ ጊዜ ተሸካሚው ይበዛል። ተሸካሚው ስለሚበዛ ከሴቶች ይልቅ ወንድ ልጅ ሲገኝ የሚወጣውን በርግጥ እሱ ነው። ብዙ ከሴት ልጅ የበለጠ ውጪ ላይ የሚወጣው እሱ ነው። ያም ያነሳዋል ያቅፈዋል፣ ያም ያነሳዋል ያቅፈዋል። እዚህም ላይ ይሸናል፣ እዛም ላይ ይሸናል፣ እዛም ላይ ይሸናል። ይሄ ሁሉ ይጠብ ቢባል ኖሮ መሸቃ አለው። المشقة تجلب التيسير በሚለው ቃዒዳ መሰረት ነው ይሄ ነገር ያበቃው በሚል በዚህ አይነት እንግዲህ ነገሩን ምን ያደርጉታል? የህብረተሰባዊ ችግርና ይሄን ህብረተሰባዊ ችግር ሸሪዓው ለመቅረፍ ያደረገው ነገር ነው ብለው ነው የሚሉት ሌሎቹ። ሌላው እዚህ ጋር አንዳንዶቹ የሴት ልጅና የወንድ ልጅ ሽንት ነጃሳነት የተለያየበት ልጅ ነው ትናንሽ ልጆችን በተመለከተ ነው እያወራን ያለነው። ቅድም ያወራንበት ላይ ነው እየገነባን ያለነው። ልዩነቱ የመነጨው ሴት ልጅ የተፈጠረችው ሚላህሚ ወደሚን ነጂሲ ከስጋና ነጃሳ ከሆነ ደም ነው። ወንድ ልጅ ደግሞ የተፈጠረው ከአፈርና ከጭቃ ስለሆነ አፈር ደግሞ ጣሂር ነው፣ እዛ ደግሞ ነጃሳ ስለሆነ ነው በሚል በዚህ አይነትም ምክንያት ያደረጉ ዑለሞች አሉ። ይሄ ግን በጣም ደካማ ቀውል ነው። ለምንድን ነው ቢባል ትንሹን ወንድ ልጅ እንደዚህ ካደረግን ትልቁም ወንድ ልጅ እንደዚህ መሆን ነበረበት። ትልቁ ወንድ ልጅ ደግሞ ሽንቱ ምን እያደረግን ነው? ነጃሳ እያደረግን ነው። ስለዚህ የዚህ አይነቱ አባባል ዝም ብሎ ይሆናል። ባይሆን አንዳንዶቹ ደግሞ ምን አሉ? ሽንት አሸናኑ ላይ ወንድ ልጅ ሲሆን በየቦታው ይረጨዋል። ሴት ልጅ ስትሆን ደግሞ እዛው ቦታ ላይ ነው የምታፈሰውና አንድ ቦታ ላይ መሰብሰብ ሁኔታ ስላለው ለማጠብ አስቸጋሪ አይሆንም። የሷ ይታጠባል። የሱ ሲሆን ግን ማርከፍከፉ ነው ለሰው አመቺ የሆነውና ለዛ ነው ሸሪዓው እንዲርከፈከፍ
ያደረገው ይላል ይሄ ትንሽ ቀረብ ይላል የበለጠ ቀረብ የሚለው የመሸከሙ ጉዳይ ነው ወንድ ልጆች ያው እንደሚታየው ማለት ነው በየቦታው እንደሚታየው ተሸካሚያቸው ይበዛል ተሸካሚያቸው ስለሚበዛ ተሸካሚያቸው ላይ ደግሞ እዛም ላይ የመሽናት ሁኔታ ስላላቸው ያንን ለማቅለል ይመስላል والله اعلم ሌላው ይሄ በሽንታቸው በውሃ ሽንታቸው ላይ ነው እንጂ ሌላ እንደዚህ የሚወጣቸውን ሰገራ በተመለከተ ከሆነ ግን ትንሽም ትልቅም ወንድም ሴትም ይሄ ላይ ያው ነው ነጃሳው ከሁሉም ነጃሳ ነው ጠበቅ ያለ ነጃሳ ነው አይኑ መነሳት አለበት ዋና ዛቱ መነሳት አለበት ከተነሳ በኋላ ደግሞ ቦታው በደንብ አድርጎ መታጠብ ይኖርበታል ይሄ ነገር ያረፈበት ሌላው የሚቀጥለው ሐዲስ ነው በዚህ ዙሪያ የመጣው عن أنس بن مالك رضي الله عنه قال جاء أعرابي فبال في طائفة المسجد فزجره الناس فنهاه النبي صلى الله عليه وسلم فلما قضى بوله أمر النبي صلى الله عليه وسلم بذنوب من ماء فأفريق عليه جبنا جاء أعرابي عندي قطر سومتا إلى الأعرابي يميبالو بفتح الهمزة نسبة إلى الأعراب وهم سكان البادية يقطر نواريوش عندنا أعرابي يبالال بزوجو أعرابوش يبالال እነዚህ አረቦች እንግዲህ ተለምዷቸው ምን ይበዛቸዋል ይላሉ ደረቅ ማለትና ድርቅና ችከታ እና ጃህል ይበዛዋል የገጠር ሰው ችከታና አለማወቅ ይበዛበታል አንደኛ አለማወቅ አለ ካለማወቁ ደግሞ ጎን ለጎን ድርቅና አለበት ነዑዙ ቢላሂ በጣም መጥፎ ባህሪዎች ናቸው እነዚህ መጥፎ ባህሪዎች ከአንድ ሰው እንዲላቀቁም ጭምር ከተማነት አስፈላጊ ነው ለዛ ነው በአንዳንድ ሐዲሶች ላይ ከተማን ማወደስ የምናገኘው ማለት ነው ወደ ከተማ ማወደስ አንቢያዎቹ በአጠቃላይ የከተማ ሰዎች ናቸው ሁላቸውም ነብይ ሆኖ ገጠር ላይ የተላከ ነብይ ነው ባጭሩ ሁሉም ከተማ ነብዮች ይሄ ከተማን ፈضل ያሳያል ሌላው ነብያችን አለይሂ ሰላቱ ወሰለም ወደ ከተማ አካባቢ መምጣትን በተመለከተ የተናገሯቸው አንዳንድ ፈضائሎች አሉ አልሙሂም ይሄ ገጠር ሰው ጀህልናው የበዛበት ነው وكان على عادته ነበር على جهله فهو لم يكن على علم بحرمة المساجد المسجد كبر የሚያቅሰው አይደለም መጣ መስጂዱን ምን አደረገው ሽንት ቤት አደረገው መጣና አንዱን ቦታ ያዘና ከመስጂዱ ሽንቱን ጀመረ እዛ አቁም የሚል ድምጽ መህመህ ተባለ መህመህ የሚለው አቁም ነው ምን ነካ አንተ እንደማለት እዛ ሁሉም እንደው ሽንቱን ሊያስቆሙት ብድግ ሲሉ ሰሃቦቹ ነብያችን አለይሂ ሰላቱ ወሰለም አንድ ጀምሯል አመዛዛኝ ነበሩና እንደው ለሰውየው ብቻ ሳይሆን ለመስጂዱም ቢሆን አንዴ ከተጀመረ በኋላ እዛው ቦታ ላይ ማለቁ ነው እንጂ የሚሻለው አሁን በዚህ አይነት ይቆማል ማለት ለመስጂዱም ማያስገድ ስለሆነ ነብያችን አለይሂ ሰላቱ ወሰለም ተዋሉ አንደኛ እንደዚህ አታውቁበት ይሄ የማያቅሰው ነው እነማ ወራሽኩም ሙዕሲሪን ወለም ተባሱ ሙዓሲሪን አግሪዎች እንጂ እንደዚህ አስጨናቂ ስትሆኑ አልተላካችሁም አንደኛ ይሄ ጧሪቃችሁ ትክክል አይደለም ሁለተኛ ነገር ደግሞ ሰውየው ሽንቱ ጀምሯል በዚህ አይነት መቋረጥ የለበትም ሽንቱን ይቀጥል ብለው ነብዩ ሰለላሁ ዐለይሂ ወሰለም አሉ መጨረሻ ላይ ውሃ እንዲፈሰስበት አዘዙ ይሄው ይመጣል فبال في طائفة المسجد كمسجد في ناحية المسجد ማለት ነው طائفة المسجد ከመስጂዱ አንድ ጎን ላይ ሸናበት فزجره الناس ሰዎች ያወገዙበት فنهاهم ነብዩ ከለከሏቸው እዚህ ላይ ምን ታገኛላችሁ ከዚህ ሐዲስ إنكار المنكر إذا أدى إلى المنكر ينكر ይባላል ሙንከር ኢንካር ሲደረግ ወደ ሙንከር የሚያደርስ ከሆነ ኢንካር ማድረግ ራሱ ሙንከር ይሆናል አሁን እንግዲህ ምን መጣ ሰዎቹ ሙንከር ነው እየተከላከሉ ያሉት ነገር ግን ሙንከር ሲከላከሉ አሁን ለነሱ ሙንከር መከላከላቸው ወደ ሙንከር እየወሰደ ነው እዚህ ጊዜ በሸሪዓው ይወገዛል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም መከልከላቸውን ከለከሉ فنهاهم النبي صلى الله عليه وسلم فلما قضى بوله ሰውየው ሽንቱን ሲጨርስ አመረ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም አዘዙ بذنوب من ماء ከውሃ በሆነ ባልዲ ይሄ ذنوب የሚባለው ደልው ነው በውሃ የሚሞላ የሆነ የውሃ መሳቢያው አሁን እዚህ
ጉልባል ላይ ምን እናረጋው ያ ደልቡ ذنوب የሚባለው ለማንኛውም ذنوب የሚባለው በእንደ አረብኛው إلا إذا كان فيه ماء لا يسمى ذنوبا كل ጊዜ ذنوب ለመባል የተሞላ መሆን አለበት ይላል የተሞላ ሲሆን ነው ذنوب የሚባል በውሃ የተሞላ ይሆነን ባልዲ ነብያችን አለይሂ ሰላቱ ወሰለም እንዲመጣ አዘዙ فأهريق عليه በዛ ላይ ተፈሰሰበት ከዚህ የምንረዳው በመስጂድ ላይ ያውም የነብዩ ሰለላሁ ዐለይሂ ወሰለም መስጂድ ነብዩ ላይ ይሄን ነገር አድርጓል ሰውዬው ቢሆንም እንግዲህ አለማወቅ ከሆነ አለማወቅ ራሱ አንድ ችግር ነውና ለዚህ ለችግሩ ዑዝር መስጠት ያስፈልጋል ነው ሁለተኛ ነገር ደግሞ ሁለተኛ ሰዎች ባለማወቅ የሚያጠፉት ጥፋት በአንዴ ስናወግዘው ሌላ ችግር ሊያመጣ ስለሚችል ጥንቃቄ ያስፈልገዋል አወጋገዝ ስርዓትን መልመድ አለብን ነው አሁን አንዳንድ ሰው ችግሮችን ያውቃል በህብረተሰቡ ላይ የሚከሰቱ ችግሮችን ያውቃል ነገር ግን እነዛን ችግሮች ደግሞ ለመፍታት የሚሄድበት መስመር ራሱ ሌላ ችግር ፈጣሪ ሆኖ ነው የሚገኘው እነዛን ችግሮች እፈታለሁ ብሎ የሚሄድበት መስመር ሌላ ችግር ይፈጥራል ይሄ መሆን የለበትም ነብያችን አለይሂ ሰላቱ ወሰለም ለምንድነው ሰውየውን መስጊድ ላይ እየሸና ባለበት ሁኔታ ሲከለክሉት ለምንድነው ሰሃቦቹን እሱን ሳይሆን ሰሃቦቹን የከለከሉት እነሱን ያስቆሟቸው እሱን ሽንት ሳይሆን ያስቆሙት ማን ነው የነሱን ማውገዝ ነው ለምንድነው ነብዩ ሰለላሁ ዐለይሂ ወሰለም እነሱን ያስቆሙት እሱ የሚሰራው ሐቅ ሆኖ ነው አይደለም ነገር ግን እሱ ቢቀጥል ከሚመጣው መፍሰዳና ቢያቆም ከሚመጣው መፍሰዳ ሲመዛዘን ከባዱ መፍሰዳ አቁም ተብሎ በሚባል ጊዜ የሚመጣው ስለሆነ እንጂ መስኪን ላይ መሽናቱ ጥሩ ሆኖ ወይም ነብዩን አስደስቶ አይደለም እንኳን ነብዩን ይቀርና ሷሃቦቹን አስቆጥቷል እንኳን ሷሃቦቹን ይቀርና ዛሬም ላይ አንድ ሰው ትንሽም ልጅ ቢሆን እዚህ መጥቶ ቢሸና ምን ያክል እንደምንቆጣ እናውቃለን ማለት ነው እንኳን ሷሃቦቹን ቀርቶ ማለት ነው እኛንም የሚያስቆጣል ነገር ከመስጂዱ ክብር ጋር ስለማይሄድ ማለት ነገር ግን ይሄ ሰው ሽንቱን አቆማለሁ ብሎ በሚል ሰዓት አንደኛ ራሱን ሽንቱ ሲቋረጥበት ሰውየው ጤናው ጉዳት ላይ ይወድቃል ሁለተኛ ነገር ደግሞ ቶሎ አይቆምለትም ቶሎ ባለመቆሙ ሰበብ እዚህ ጋር አትሽና ብለን ስናጨናንቀው በየቦታው ባለፈበት ለምሳሌ እዚህ ጀምሯል ተውጣ የተባለ ልጅ የተገፈታተረ ሰውየው የሚወጣ ከሆነ አጠቃላይ መንገዱን በአጠቃላይ እየለቀለቀው መስጂዱን በአጠቃላይ የሚያዳረስበት ሁኔታ ይመጣል ማለት ነው ይሄንን በማየት ነው ነብያችን አለይሂ ሰላቱ ወሰለም ያስቆሙት እዚህ ላይ ሌላ ምንማረው ችግሮች ሲፈጠሩ በኃይል ችግሮችን ከመፍታት ይልቅ በሪፍቅ በለስላሴና አጥፊው ክፍል አላዋቂ ከሆነ በተለይ አላዋቂ ከሆነ በለስላሴና ህክማ ባለው መልኩ መሆኑ በጣም አስፈላጊ ይሆናል ነብያችን አለይሂ ሰላቱ ወሰለም በዚህ አይነት በጥሩ ስነ ምግባር ሰውየውን ስለሸኙት ምን ብሏል اللهم ارحمني ومحمدا ولا ترحم معنا احدا ጌታችን ሆይ አለ ዱዓ ሲያደርግ መጨረሻ እንግዲህ ነገሩ በርዶ በኋላ ዱዓ ማድረጉ ነው ሰውየው እኔና መሐመድን እዘንልን ማንንም እንዳታዘን ከዛ በኋላ ብሎ ዱዓ አድርጓል ይሄ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ላደረጉለት ውለታ ብድር መመለሱ ነው ሰውየው እንደዚህ ያለው አሁንም ተሳስቷል ለዚህ ነው ነብያችን አለይሂ ሰላቱ ወሰለም ሰፊውን የአላህ ረህመት አጠበቅ ብለው ወቅሰውታል እዚህም ላይ ማለት ነው እኔና መሐመድን ብቻ ብለዋል እኔና መሐመድን ሳይሆን የሚባለው አላህ ለሁሉም ለሙስሊሞች በአጠቃላይ ይዘንላቸው ተብሎ ዱዓ የሚደረግ ሌላው ነብዩ ሰለላሁ ዐለይሂ ወሰለም የነበራቸውን ርቀት መመልከት እና ወማዕሪፈቱሁ ለጠባዕ الناس የሰዎችን ጠቢዓ ወይም ተፈጥሮ ምን ያክል እንደሚገመግሙ ከዚህም እንረዳው ነው ሌላው የተለያዩ መፋሲዶች ተጨናን ሁለት መፋሲዶች መርገጣችን አይቀር ሆኖ ሲመጣ ረግጠን የምናልፈው የትኛውን ይሁን ቀላል የሆነው መፍሰዳ ሁለት መፍሰዳ መጣ አንደኛው መፍሰዳ አخف ነው አንደኛው ደግሞ ከአንደኛው አضر ነው የዚህ ጊዜ ቀላል የተፈነው ተረግጦ ይታለፋል ማለት ነው
ከባዱ አደጋ ላይ እንዳይጥለን ሌላው እንደ መሰረት አድርገው ዑለማዎቹ የሚጠቅሱት እዚህ ጋር ከሰውና ከከተማ መራቅ ጥሩ አይደለም ይላሉ ከሰው መራቅ ከከተማ መራቅ ጥሩ አይደለም አሁን ሰውየውን ለዚህ ለጀፋውና ለጃህሉ ያበቃው ምንድነው አንዱ እንደ ሰበብ ጠቀሱ ቢባል ከከተማና ከሰው መራቁ ስለዚህም ከሰውና ከከተማ መራቅ እንደ ሸሪዓ አይወደድም እንደ ሸሪዓ አይወደድም ማለት ነው ሰውየውን ለጀህልና ያበቃውና መስጂድ ለመቶ እስከሚሸና ድረስ ያጋለጠው ከሰው ትምህርት ከሚከታተልበት ከተማ ከሆነ ቦታ ላይ መራቁ ሌላው አርፍቁ بتعليم الجاهل ማያቀን ሰው በማስተማር ላይ የደስላሴ ወይም ረህራሄ የሚባለው ነገር አስፈላጊ ነው አላዋቂ ሆኖ ሰው ያጠፋል አላዋቂ ሆኖ ሰው የምናይበት መነጽር እያወቀ ከሚያጠፋው ለየት ማለት አለበት ለዚህ ነው ነብያችን አለይሂ ሰላቱ ወሰለም እያወቁ የሚያጠፉ ሰዎችን በተመለከተ የሚወስዱት እርምጃ ከባድ ሲሆን እያላወቁ ሲሆን ደግሞ ጃሂሎች ሲሆኑ እዝነታቸው እንደዛው እና ይሄንን ከዚህ ከሐዲሱ እንረዳለን عن أبي هريرة رضي الله عنه قال سمعت رسول الله صلى الله عليه وسلم يقول الفطرة خمس نبينا عليه الصلاة والسلام سموها تشيلا فطرة مستنوسلو فطرة مالت የሰው ልጆች የተፈጠሩበት ሆኖ ዲን الاسلام ያበረታታው ጸባይ ማለት ፍጥራ ማለት የሰው ልጆች የተፈጠሩበት ተፈጥሮ ሆኖ ዲን الاسلام ያበረታታው ጸባይ ያንን ጸባይ አንድ ሰው ሲያመጣ ትክክለኛውን ዲን የፈጸመበት ነው ዲን الاسلام ራሱ ፍጥራ ነው ተብሏል ፍጥረት الله التي فطر الناس عليها ሰዎችን አላህ የፈጠረበት የሆነ ተፈጥሮ እነዚህ አምስት ነገሮች አሉ ነብያችን አለይሂ ሰላቱ ወሰለም በሌላ ሐዲስ ደግሞ ይጨምሯቸዋል ዞሮ ዞሮ እኛ እነዚህ አምስቱ ከፍጥራ ናቸው ትክክለኛ ከሆነው ዲን ነው ትክክለኛው ከሆነው እስልምና ነው አምስቱ ነገር ማለት ነው እንጂ አምስቱ ብቻ ናቸው ማለት መገደብ የለብንም እንደዚሁ አምስቱ ነገር ከፍጥራ መሆኑን ብቻ ነው ማወቅ ያለብን እንጂ መገደብ የለብንም ለምን ሌላ ሐዲሶች ላይ የሚጨመር ስላለ ማለት ወይም እንለዋለን ፍጥራ የሚለው በሱና እንፈስረውና አምስቱ ነገር ከሱና ነው እንላለን ኸይርሽ አንደኛ ምንድነው አልኺታን መገረዝ ይላል መገረዝ የሚባለው ይሄ ምንድነው መገረዝ ከተባለ የወንድ ልጅ የብልቱን የላይኛውን ሽፋን መቁረጥ ነው መገረዝ ማለት ነው የዛ መቅረት የነጃሳን በውስጡ መከማቸትና የቆሻሻን በዛ ውስጥ መከማቸት ያመጣል ያ ደግሞ ብዙ የሆኑ ጁሩህ ቁስለት በዛም የተነሳ የተለያየ ሆነ አንዳንዶች ሰዎች ሳይገረዙ በመቆየታቸው ላይ እንደሚስተዋለው የተለያየ ትል ማፍራት የተለያየ በሽታ ከዛ ላይ መነሳት የመሳሰሉ ነገሮችን ያመጣል ለዚህም ሸሪዓት الاسلام የዚህ አይነቱ ነገር እንደ ፍጥራ እንደ ሱና ወይም ደግሞ የአንቢያዎቹ መንገድ ተደርጎ ተቀምጧል ይሄው ከአምስቱ አንዱ ይሄ ነው ሁለተኛው ምንድነው الختان ብሎ والاستحداد ይላል ሁለተኛው استحداد ማለት በብልት አካባቢ ያለን ጸጉር መላጨት ነው ይሄ قبولا ام دبرا በፊትም ይሁን በኋላ ብልት አካባቢ ላይ ያለ ጸጉር በአጠቃላይ መነሳት አለበት ይሄ ከዲኑ ጉዳይ አንዱ ነው ወይም ደግሞ ከሱናው ውስጥ ነው መቅረቱ ምን ያመጣል ከተባለ በነጃሳ መጨማለቅን ያመጣል እዛ ቦታ ላይ ይሄ ጸጉር ይቀር ከሆነ በነጃሳ መጨማለቅን ያመጣል ምናልባት አንድ ሰው ውሃ ላይ ያጠራ ይችላል በዚህ የተነሳ ዛጋ በጸጉር ምናምን ውስጥ የገባ አንዳንድ ነጃሳ በደንብ ሳያጠራ ሊነሳ ይችላል ስለዚህም እንዲህ ያለውን በነጃሳ ከመለቃለቅ ያተርፋል መነሳቱና ለዛ استحداد የተባለው ሐዲድ ስለሚጠቀም ብረት ስለሚጠቀም استحداد ተባለ ያንን ለማንሳት የሚጠቀመው ብረት ስለሆነ በአብዛኛው ጊዜ ማለት ነው እንጂ አሁን እንኳን ያው ብረት ብቻ አይደለም ብዙ ነገር ነው ሰው የሚያንሰው وقص الشارب ቀድሞ ቀመስን ማሳጠር ቀስ ማለት ማሳጠር ነው ይሄ ሻሪብ የሚባለው ቀድሞ ቀመስ ሻሪብ ይሉታል በአረብኛው ሻሪብ ማለት ጠጭ ማለት ነው በመሰረቱ ጠጭ ማለት ነው ያም ሰውየው እንደዚህ ሊጠጣ ሲል ቀድሞ የሚጠጣው ክፍል ነው የሚሆነው ይሄ የሚጠጣ ነገር ይበክላል በሽታ ሊያመጣ ይችላል እንዲሁም ደግሞ ኺልቃውን የሰውየውን ተፈጥሮ መጥፎ ያደርገዋል ይሸዊሁሁ ልክ አውሬ ያስመስለዋል ለዚህም
ነብያችን አለይሂ ሰላቱ ወሰለም ከልክለዋል ሌላው ደግሞ በመጁሳዎች መመሳሰል ነው ይሄኛውን የላይኛውን ማሳደግ በመጁሳዎች መመሳሰል ለዛ ነው የመጁሳ አቅጣጫ ያማራቸው ሙስሊሞችም ይሄንን ነው የሚያደርጉት ማለት ነው والله المستعان ይሄኛውን ያሳድጋሉ የታችኛውን ደግሞ ያነሱታል ይሄ በመጁሳ መመሳሰል ነው وتقليم الاظافر ከዛ በኋላ ምን አለ وتقليم الاظافر ጥፍሮችን ማሳጠር ونتف الابط የብብት ጸጉርን መንጨት እነዚህ አምስት ነገሮች تقليم الاظافر የሚባለው ይሄ ጥፍር ማሳጠር በዛ ላይ ቆሻሻ ይከመራል እዚህ ጥፍሩ ላይ ሰውየው ካላሳጠረው ይሄ ደግሞ ወደ ምግብ ይገባል አንደኛ ይሄ ምግብ ይመርዛል ማለት ሁለተኛ ከምግብ ከመመረዙና በሽታ ከማምጣቱ ጋር እዚህ ላይ ተከማይቶ ውዱእ በሚያደርግ ሰዓት አንድ ሰው ውስጣዊ ውዱኡ ሊነካው የውዱእ ውሃ ውዱእ በሚያደርግ ጊዜ ሊነካው የሚገባው የሆነ ክፍል ሳይነካው ይቀራል በዚህ የተነሳ ዒባዳውም ይጓደላል በአንድ ጎን ደግሞ ጤናውም ይጓደላል ለዚህ ነው ጥፍርን መቁረጥ በሸሪዓ ላይ የመጣው ማለት አምስተኛው ነትፉል ኢብጥ ነው የብብት ጸጉርን መንጨት ነው ይሄ መንጨት የሚባለው አብዛኛው ጊዜ ያው መንጨት ስለሚወገድ ነው እንጂ ከዚህ ውጪም ባለ ሁኔታ አንድ ሰው ቢያስወግደው ጉዳት በሌለው መልኩ ከሆነ ችግር የለም ጉዳት በሌለው ማለት ለምሳሌ የሚጠቀመው የሆነ የሚቀባ ነገር ቢሆን ይችላል የመሳሰለ ሽታ የሚያመጣ ከሆነ ጉዳት አለው ማቆም አለበት ሽታ የሚያመጣበት ነገር ከሆነ ማለት ነው መጥፎ ሽታ ማለት ነው የመሳሰለ እንደዚህ የጎንጆሽ ጉዳት አይነት ነገር ካለው መተው ነው ያለበት መንጨቱን ነው መሄድ ያለበት ማለት ነው ነገር ግን ደግሞ ሌላ ምንም አይነት ጉዳት ከሌለው የግድ መንጨት ነውና ሸሪዓ ላይ የመጣው መንጨት ነው ብሎ ማለት የለበትም መንጨቱ የተፈለገው ለማስወገድ ነውና ያው የትኛው መልኩ ቢያስወግደው አስወገደው ነው መልካም ነው ختان الشرعي የሚባለው ለወንድ ልጆች ዋጅብ ነው ሴቶች ጋር ሱና ነው ይላሉ ዑለማዎች ፍጥራ ባይሆን እንግዲህ ሸሪዓተ እስላም ጋር ያለው የግርዛት ሁኔታና እንደዚህ ዝም ብሎ ያለው ይለያያል ያ እንግዲህ በውስጡ ብዙ ዝርዝር አለው ማለት ነው አሁን አልዘረዘረም እንግዲህ ዝርዝር እንዳለው ግን እንወቅ ለምን አሁን የተለያየ ቦታ ላይ የሚወገዘው ከሆነው ነገር ጋር እንዳይምታታብን ዝርዝር አለው ማለት ነው ማወቅ አስፈላጊ ነው ዝርዝር አለው ያለ ዝርዝሩ ወይም ተፍሲሉ ሳይታወቅ ሙሉ ለሙሉም መጥፎ ነው ማለት አንችልም ሙሉ ለሙሉም ጥሩ ነው ማለት አንችልም ዝርዝር አለው ፍጥራ እነዚህ አሁን የጠቀስናቸው ወደ ኸይር ነገር የሚጣሩ ከሸር የሚያርቁ ናቸው እነዚህ አምስቱ አላህ Subhanahu Wa Ta'ala የሰው ልጆችን የፈጠረበት አንቢያዎቹ ዳዕዋ ያደረጉበት ነብያችን አለይሂ ሰላቱ ወሰለም የእሳቸው ሱና የሆነበት ለዚህች ጋር ኪታቡ የሚጠቅሰው ምን ይላል انما يفعله الان الشبان والشابات من تطويل الاظافر አንዳንድ ወጣቶች ወይም ወጣት ሴቶች የሚሰሩት ወጣት ወንዶች ወይም ወጣት ሴቶች የሚሰሩት ይሄ ጥፍር ማርዘም وما يفعله الذكور من اعفاء الشوارب ወይም አንዳንድ ወንዶች የሚሰሩት ይሄ የቀድሞ ቀመስ ጸጉራቸውን ማሳደግ من الامور الممنوعه شرعا በሸሪዓ ከተከለከሉ ነገሮች ናቸው المستقبحه عقلا بعقل ደግሞ መጥፎ የሆኑ ናቸው وان الدين الاسلامي دين الاسلام لا يأمر الا بكل جميل በቆንጆ እንጂ አያዝም ولا ينهى الا عن كل قبيح ጸያፊ ከሆነ እንጂ አይከለክልም غير ነገሩ ግን ان التقليد الاعمال الفرنجه ለፈረንጆቹ ያላቸው ጭፍን ተከታይነት قد قلب الحقائق እውነታን ገልብጧል وحسن القبيح الصيافين መልካም አድርጓል ونفر من الحسن ذوقا እንደው ሲታይ ጥሩ የነበረውን وعقلا وشرعا بعقلا بشريعه እንደው በሎጂክም ማለት ነው عقلا የሚያስኬድ የነበረውን ግልብጥ አድርጎባቸው ሰዎች ይያያሉ ታጣጣ ሌላ ሆኗል ዛሬ ላይ ብለው በጣም እዚህ ላይ ያወግዛሉ ይሄ እንግዲህ ከተፈተነበት ነገር አንዱ ነው በልደውም ዛሬ ትልቅ መታወቂያ ትልቅ የስልጣኔ አንድ እርምጃ ወይም ደግሞ ስልጣኔ ሆኖ
ዓለም ላይ ተመዝግባለች ወይም ደግሞ ትልቅ ተደርጋለች የተባለች ሴት ይሄንን ጸጉር ማነው ጥፍሯን ምን ያክል አሳድጋ መብላት አትችልም መሄድ አትችልም እንግዲህ ተደግፋ ነው የምትሄደው ማለት መብላት አትችልም ገላዋን መታጠብ አትችልም ማብሰል አትችልም ባሏ ሞተባት ነው መጨረሻ ባሏ ሞተባት ከዛ በኋላ አሁን ተገድጃለሁ ልቆርጠው ነው የሚያጎርሰኝ የለም የሚያበላኝ የለም ትላለች ሱብሃንአላህ እንግዲህ ምን ሆናለች ማለት ነው وهو كل على مولاه اينما يوجهه لا ياتي بخير ሱብሃንአላህ ይሄ መጨረሻ እንግዲህ ሸይጣንነት ነው ይሄንን ነው መሰለኝ የሚከተሉት አንዳንድ ወጣቶች ጥፍራቸው ረጃጅም የሆነ እንደዚህ ሱሪያቸው ውስጥ መግባት የማይችሉ በጣም አሉ ይሄ እንግዲህ ጥፍር ማሳደግ ይሄ ከብትነትን ነው የሚያሳየው ከብት ነው ጥፍሩን የማይቆርጠው እንደውም አንዳንድ ከብቶች እንደውም በተፈጥሮ አላህ አሰልጥኗቸው ጥፍራቸውን ለመቁረጥ ጥረት የሚያደርጉ አሉ ከነዚህ በታች መሆን ማለት ነው ይሄ እንስሳዊነት ነው እንጂ ሰባዊነት ወይም ደግሞ ስልጣኔ አይደለም በዚህ አይነት ነው ሊታወቅ